በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መጽሐፈ ቀለሜንጦስ ምዕራፍ 1 በአብ በወልድ በመንፈስ ቅዱስ ስም አንድ አምላክ ቅዱስ ቀለሜንጦስ እንዲህ አለ። ከጌታችንና መድኃኒታችን ኢየሱስ ክርስቶስ ርገት በኋላ የቅዱስ ወንጌል ዜና ይሰብኩ ዘንድ ተማሪዎች ወደ ዓለም ዳርቻ ሁሉ ተበተኑ። አርድእት ወደ ዓለም ዳርቻ ሁሉ ሊበተኑ የቻሉት ህዝቦችን ወደ እምነትና ዕውቀት ለመመለስና ዳግም ልደት የምታሰጠውን ጥምቀት እንዲያጠምቋቸው ነው። ከዚህ በተነሳ ሐዋርያት ከእያንዳንዳቸው ጋር አብረው የሚሄዱትን ፈለጉ። በዚህ ጊዜ ስምዖን የተባለ ጴጥሮስ ከእርሱ ጋር ወሰደኝ፣ የእሱ ተማሪ እንደሆንም አደረገኝ። እኔም በእሱ ትምህርት እሱም በላከው አምላክ አምኛለሁና የሐዋርያት አለቃ መሆኑን ተረድቻለሁና። ጌታችን መድኃኒታችን ኢየሱስ ክርስቶስ በቅዱስ ወንጌል አንተ አለት ነህ፣ በዚህች አለት ላይ ቤተክርስቲያንን እሰራታለሁ፣ የሲኦል በሮችም አያይሉባትም፣ የመንግስተ ሰማያት ቁልፍን ላንተ እሰጣለሁ ያለውን አስታወሱ። ከጥቂት ጊዜ በኋላ ሁለት ሌሎች ወንድሞችን አስከተለ፣ ተማሪዎችም አደረጋቸው። እኔ ከሱ ጋር 20 ዓመት ከኖሩ በኋላ ወደ እናትና አባቴ ሀገር ወሰደኝ። ይህች ሀገርም መጥሮጵያ ትባላለች። ጌታችን መድኃኒታችን ኢየሱስ ክርስቶስ በደብረ ዘይት በዚህች ወቅት ሐዋርያትና ሌሎችን አማንያን በከባድ መከራ ላይ ነበሩ። መከራውን ያደረሱባቸውም ከሃዲዎች አይሁዶች ናቸው። ከሃዲዎች አይሁዶች ኢየሱስ ክርስቶስን ያመነ ሁሉ እያደኑ በመግደል ላይ ነበሩ። ከዚህ ጀምሮ ጴጥሮስ እኔን አስከትሎ ሄደና ወደ አንዲት ሀገር ደረሰ። ከዚያ ከሄድንበትም ሀገር ለኔና ለጴጥሮስ ችግር ገጠመን። ችግሩም ከከሃዲዎች ከአይሁድ የመነጨ ነበር። ቅድስት ድንግል ማርያም ከአይሁድ ወገን ትውልድ የላትም እያሉ በመከራከር ችግር ፈጠሩብን። እንዲህ ማለታቸው የጌታችን የመድኃኒታችን ኢየሱስ ክርስቶስ ወደዚህ ዓለም መምጣት ለመካር ነው። እነዚህ ከሃዲ አይሁድ በመጀመሪያ የዓለም አፈጣጠር እንዳያውቁ ሐዋርያትን ኦሪትን እንዳያነቡ ይከለክሏቸው ዘንድ እንዲሁም በክርስቶስ ያመኑትን ያጠፉላቸው ዘንድ በግሪክና ለሮም ሰዎችም ብዙ ገንዘብ በመስጠት ላይ ነበሩ። ይህ በእኔና በጴጥሮስ ላይ የደረሰው መከራና ችግር ባየሁ ጊዜ ከከሃዲዎች አይሁድ ዘንድ ዓለም ከመጀመሪያ አንስቶ እንዴት እንደተፈጠረች ያስረዳኝ ዘንድ መምህሬ ጴጥሮስን ጠየቅኩት። ቅዱስ ጴጥሮስ ከጌታችን መድኃኒታችን ኢየሱስ ክርስቶስ ምስጢርን ሁሉ አውቆ ነበርና እኔ የጽርዓውያንንም ጥበብና ያስተማረውንም ምስጢር ገለጸልኝ፣ አብራራልኝ። በእኔ ላይ ቂምና በቀል አድሮብኝ ነበር። ምክንያቱም ስለ ቅድስት ድንግል ማርያምና ስለ አባታችን አዳም አፈጣጠር ሲጠይቁኝ ስለ ኦሪትና ስለ ነቢያት የማውቀው ነገር ስላልነበረኝ መልስ ለመስጠት አልቻልኩም ነበርና ተቸግሬ ነበር። ከሁሉም በበለጠ በማርያም ንግስትና ቅድስት ላይ ስድብ ያሰማሉ። ነገር ግን እኔ በማውቀው ክፋታቸውና የረከሰ ቃላቸው ለዚህ ምንም ምክንያት አላገኙም። ይህ ሁሉ ለመምህሬ ነገርኩት። እሱም በጣም አዘነ፣ መንፈሳዊ ቅናትም አደረበት። እንዲህ አለኝ፣ ልጅ ሆይ የጠየከኝ ሁሉ ዝርዝር ያስረዳሃለሁ። ዓለም ከተፈጠረ ጀምሮ አንስቼ ገልጽልሃለሁ። የብርሃን ክርስቶስ እናት ስለሆነችም ቅድስት ድንግል ማርያም እነግርሃለሁ። እሷ ያለ ጥርጥር ከያዕቆብ ልጅ ይሁዳ ናት። ሰይጣን ከሰማይ እንዴት እንደወደቀ እነግርሃለሁ። ልጄ ቀለሜንጦስ ልብ ብለህ ተከተለኝ። ከሁሉም በፊት እግዚአብሔር ይቀርማል። መጀመሪያ የለውም፣ መጨረሻም የለውም። ልዕልናው ከሁሉ በላይ ነው። ህሊናን ሊደርስበትም አይቻለውም። ላይና ታችም የለውም፣ ውስጥና ውጭም የለውም። እሱ ከሁሉ የቀደመ ሆኖ ዘላለማዊ ነው። አይለይም፣ አይነገርምም። እሱ ከሁሉ በላይ ነውና በመለኮትነቱ ያለ ነው። ከፍጥረት ጋርም ሆኖ ከሁሉ በላይ ነው። ከፍጥረቱም በታች ይገኛል። ብርሃንን ፈጠረ። እርሱ ብርሃን ነው። ጨለማ የማያገኘው ብርሃን ነው። በብርሃናት ውስጥ ይኖራል። አይኖች ሊመለከቱት አይችሉም። ከሁሉ አስቀድሞ ያለ ነው። ሁሉን የፈጠረ እርሱ ነው። ምስጋናው ከባህሪው ይወጣል። ሁሉን የፈጠረ የሚመሰገን ነው። የግርማውን መጠን አይታወቅም። የካህሊነቱን ጽናት አይታወቅም። ሰማይና ምድርን ፈጥሯል። ቀለሜንጦስ ልጅ ሆይ ልዑል እግዚአብሔር ከሁሉ አስቀድሞ መላእክትን በ10 ክፍል ከፍሎ ፈጠራቸው። በመልካም ዜማና ማህሌት ያመሰግኑት ዘንድ አደረገ። የሚያመሰግኑትም በየማዕረጋቸው በመቆም ነው። ከመላእክት ሁሉ ትልቅ የሆነው ወደ እግዚአብሔር መንበር ይቀርባል። የሳትናኤል ክፍል የሆነ ነው ከሁለተኛው መላእክት የሚቀርመው። እነዚህ መላእክት ያለማቋረጥ ለእግዚአብሔር ምስጋና ያቀርቡ ነበር። ከዕለታት መጀመሪያ በሆነ ዕለተ እሑድ የሰማዮች ሰማይና ምድር እግዚአብሔር ፈጠረ። ከፍተኛውን ስፍራ የያዙትን መላእክት በዚያ ዕለት ተፈጠሩ።
ይህ የሳትናኤል ወገን ነው። መላእክት፣ የመላእክት አለቆች፣ ኃያላን መናብርት፣ ስልጣናት፣ አጋዕዝት፣ የሚላላኩ ሱራፌልና ኪሩቤል፣ ጸዳለ ብርሃን፣ መላእክት፣ ሌሊት፣ ነፋሶች፣ ውሆች፣ እነዚህ ሁሉ በቅደም ተከተል ተፈጠሩ። እግዚአብሔር ይህንን ፈጽሞ በተቀደሰ ቃሉ በተቀደሰችም ውል አስተካከለ። እግዚአብሔር ይህን ሁሉ በፈጠረበት ዕለት መንፈስ ቅዱስ በውኆች ላይም ሰፍሮ ነበር። በመጀመሪያ ዕለት እግዚአብሔር ፋሌክ የሚባለውን ሰማይ ፈጠረ። እርሱም ዝቅተኛው ክፍል ነው። በዚሁም ሰማዮች ሁሉ ይህንን እንደሚመስሉም ይታወቃል። ይህ ፋሌክ የሚባለው ሰው ያየዋል። ይህን ሰማይ ከፍተኞቹም ሰማይ ተለይቶ ዝቅ ያለ ነው። ምክንያቱም ፋሌክ የተባለው ሰማይ ከፍ ያለ ሌላ ሰማይ ያለ ሲሆን ከሱ የቀጠለው ሌላ ሰማይ አለ። ስሙም ድርጢቆን ይባላል። ከዚሁ ሰማይ በላይ ነደ እሳት አለ። ከእሳቱም በላይ ደግሞ ሰማይ አለ። ሰማዮቹ ሁሉ በብርሃን የተሞሉ ናቸው። ይህ ብርሃን የሰው ዓይን ሊያየውና ሊመለከተው በምንም አይነት አይችልም። እግዚአብሔር ሰኞ ዕለት በምድር ላይም ባሉ ውኆችን መካከልና በሰማይ በላይ ውኆችን መካከል ልዩነትን ፈጠረ። እርስ በርሱ እየተጫጫነ ደመናም ሆነ። የቀሩትም ውኆች ከነፋሶች መካከል ይኖራሉ። ወዲያና ወዲህም በማለት ለመንቀሳቀስ አይችሉም፣ አይንቀሳቀስም። በሶስተኛው ቀን እግዚአብሔር ከሰማይ በታች የነበሩትን ውኆችን እሱ ፋሌክ የተባለው ወደ አንድ ቦታ እንዲሰበሰብ አዘዛቸው። የብስም ይታይ ዘንድም አዘዘ። እሱም ታየ። ውሃው ጨርሶ ሳይለይ የብሱ ጭቃ ሆኖ ታየ። መሬትና ውሃ ተደባልቀው ይታዩ ነበር። ውሃም ከየብስ ውስጥም ሆነ ነፋስ ደግሞ ከምድር ውስጥ ይወጣ ነበር። በቀስታም ይነፍሳል። በዚህም ሕይወት ያለው ነፍሳት ሁሉ ይኖራሉ። ምድር ከኋላም እንደምትኖር የሰፈነግ አምሳያ ሆኖ ተፈጠረች። በዚህም ምድር ላይም ሳርና ልምላሜ እንጨትም ሌሎችም ይበቅሉ ዘንድም እግዚአብሔር አዘዘ። በአራተኛው ዕለት እግዚአብሔር ፀሐይና ከዋክብት ፈጠረ። ፀሐዩም ምድርም ያለብስ መሬትን ያጸና ብሎ አዘዘ። በአምስተኛው ቀን ውኆችም የዓሣዎችን አይነት ያመጡ ዘንድ እግዚአብሔር ውኆችን አዘዛቸው። ውኆችም የተለያየ መልክ ያላቸውን ዓሣዎችን አወጡ። ከነፋስ በላይ የሚበሩትን ፈጠረ። አስደናቂ መልክ ያላቸውን ትልልቆች ነብሮችን ፈጠረ። እግዚአብሔር በስድስተኛው ቀን ከምድር አራዊትም ሁሉና እንስሳ እንዲሁም ትሎች ፈጠረ። እንዲሁም አባታችን አዳም በዚህች ዕለትም ከአፈር ፈጠረው። ሔዋንም ከጎኑ አጥንት ፈጠራት። በሰባተኛው ቀን እግዚአብሔር ስራውን ፈጽሞ አረፈ። በሰባተኛይቱ ቀን ሰንበት ብሎ ሰየማት። አዳምን በዕለተ ዓርብ በ3 ሰዓት ነው የፈጠረው። ከላይ እንደተገለጸው ለስድስተኛው ቀን አዳም ተፈጠረ። በዚህችም ዕለት ትዕቢትና ቅንዓት በሰይጣን ላይ አደረ። እግዚአብሔር አባታችን አዳም ከመፍጠሩ አስቀድሞ ሰይጣን ወደ ምድር አወረደው። በዚህ ጊዜ ሰማያት ኃይሎች በሙሉ ለተወሰነ ጊዜ ጸጥ አሉ። እግዚአብሔር አብ ለወልድና ለመንፈስ ቅዱስ በአርአያችንና በአምሳላችን ሰውን እንፍጠር አላቸው። መላእክት ይህንን ከልዑል እግዚአብሔር በሰሙ ጊዜ ከላያቸው ላይ ከባድ ፍርሃትና ድንጋጤ አደረባቸው። በየራሳቸውም ይህ ትልቅ አስደናቂ ተአምር የምንሰማው ምንድን ነው? የፈጣሪያችንና የአምላካችን አርአያና አምሳል ማየት እንዴት ይቻለናል? ተባባሉ። ከዚህ ጊዜ ጀምሮ የእግዚአብሔር ቀኝ በምድር ላይ ተዘረጋች። ዓለም በሞላ በእግዚአብሔር መዳፍ ሆና ለመላእክት ሁሉ ታየቻቸው። እግዚአብሔር ከምድር ትንሽ አፈርም ከመላ ምድር ውኆችም ጥቂት ጠብታ ከነፋሶችም ጥቂት ነፋስን ከዋዕየትም እሳት ጥቂቷን አጠራቅሞ በመዳፉ ሰበሰባቸው ያዛቸውም። እግዚአብሔር ከምድር ትንሽ አፈርን ከመላ ምድር ውኆችም ጥቂት ጠብታን ከነፋሶችም ጥቂት ነፍስን ከዋዕየ እሳትም ጥቂቷን አጠራቅሞ በመዳፉ ሰበሰባቸው ያዛቸውም። እግዚአብሔር አባታችን አዳምን ከነዚህ አራቱ ደካማዎች ፈጠረው። አራቱ ኃይል የሌላቸው ናቸው። ይህም ያደረገው ፍጥረት እንዲታዘዙለት ነው። መሬት ሰው ሁሉ እንዲታዘዝለት፣ ውሃ በውሃ ውስጥም የሚንቀሳቀሱ ሁሉ እንዲታዘዙለት፣ ነፋስ የሚነፍሰውንም ሁሉ ለማሽታትም ይችል ዘንድ፣ እሳት በመዋዕየ እንዲጠናከርና የሚረዳውም ኃይል እንዲያገኝ። ስለዚህ እግዚአብሔር ልዑል አባታችን አዳም በተቀደሰች እጁ በአርአያውና በአምሳሉ አድርጎ ፈጠረው። ይህ ያደረገበት ምክንያት አዳም ጥበብን፣ ነቢብንና እውቀትን ሁሉ እንዲቀበል ነው።
በአዳም ላይ ታላቅ ምስጋና ባዩ ጊዜ መላእክት ከግርማው ብዛት የተነሳ ፈሩ። የመለኮት ብርሃን በአዳም ፊትም ይበራ ነበር። የአዳም ፊት ብርሃን ከፀሐይ ይበልጥ ነበር። ስጋውንም እንደ ንጋት ኮከብ ያበራ ነበር። የአዳም አፈጣጠሩ ከተፈጸመ በኋላ አዳም በምድር ላይ ቆመ። እግሩም ወደ ጎልጎታ አቀና። ቀኝ እጁንም ጌታችን ወደ ተሰቀለበት ጎልጎታ ዘረጋ። ከዚህ ቀን ጀምሮ እግዚአብሔር አባታችን አዳምን የምስጋና አክሊልንም ልብስን መንግስትን የግርማ ከፍተኛነትን አለበሰው። በራሱ ላይም የመንግስት አክሊልን አቀዳቸው። በዚህ ጊዜ ንግስትነትና ነብይነትን ሰጠው። በክብር መንበር ላይም አስቀመጠው። አራዊትና እንስሳ ወፎቹም እግዚአብሔር የፈጠረውን ሁሉ ወደ አዳም ተሰበሰቡ። ከፊቱም ቆመው ራሳቸውን አዘነበሉ፣ ለአዳምም ሰገዱ። አዳም ስለሁሉም በየስሙ ሰየመው። ፍጥረቱን ሁሉ ለአዳም ይታዘዙለት፣ ቃሉን የሚጠብቁ ነበር። ከዚህ ጊዜ መላእክት የእግዚአብሔር ቃል አዳም ሆይ እነሆ ንጉስ፣ ካህን፣ ነብይ፣ መስፍን፣ ለፍጥረት ሁሉ ገዢ ሰላንተ በፈጠርሁት ሁሉ እንድትሆን አደረኩ። ፍጥረት ሁሉ አንተን ይስሙ፣ ለቃልም ይታዘዙ፣ ከእጅህም በታች ሆኑ። ይህ ሁሉ ላንተ ብቻ ሰጥሁ፣ የፈለግከውንም ታደርግ ዘንድ ይህንን ስልጣን ሰጥሁ ሲል ሰሙ። መላእክት ይህንን የልዑል እግዚአብሔር ቃል በሰሙ ጊዜ ትልቁ የአዳም ግርማ በፊታቸው ላይ እጅግ በዛ። ሰይጣን ለአዳም ከእግዚአብሔር የሰጠውን ሀብተ ጸጋ ባየ ጊዜ ከዚህ ሰዓት ጀምሮ ቅናት አደረበት፣ በአዳም ላይም ቀናበት። አዳምንም አስቶ ከእግዚአብሔር የሚያረቅበትንም የሱን ታዛዥ እሱንም አንስቶ የእግዚአብሔር የሚያረቅበትም የሱ ታዛዥ የሚያደርግበትን ተንኮል በማሰብ ከጸጋ እግዚአብሔር አዳምን ለማውጣት ተነሳ። በዚህ ጊዜ እግዚአብሔር በሰይጣን ላይ የነበረውን የምስጋና ልብስና የግርማ ልዕልና አስወገደ። ሰይጣንም ብሎም ሰየመው። በእግዚአብሔር ላይም ታበየዋልና በእግዚአብሔር መንገድ አልሄደምና ለራሱም ክብር ወዷልና። አዳም በጎልጎታ ላይ ሳለ ፍጥረታቱን ሁሉ ወደሱ ተሰበሰቡ። የተሰበሰቡበትም ምክንያት ከአዳም ጋር የሚናገረውን የእግዚአብሔር ቃል ለመስማት ነው። ወዲያውም የብርሃን ደመና መጥቶ አዳምን ተሸክሞ ወደ ገነት ወሰደው። የመላእክት ሰራዊትም በዚያ ጊዜ ከአዳም ፊት ለፊት ከምስጋና ጋር ከመሐሌት ጋርና ከዝማሬ ጋር በጦም ዜማ እግዚአብሔርን እያመሰገኑ ይጓዙ ነበር። ኪሩቤል በአንድ በኩል ሲባርኩ ሱራፌልም ይቀድሱ ነበር። አዳም ወደ ገነት ዓርብ በ3 ሰዓት ገባ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን።